ተናስተልን በድጋሚ ተወደዳችሁ በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? 7 ሰዓት ሆኖ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በተወዳጁ የዜና ሾው ዜና ኢትዮጵያ ዳግም ተገናኝተናል። ዜና ኢትዮጵያ በዚህ ቆይታው የአጀንዳ ጉዳዮችን አካቶ ከሀገር ውስጥም ከውጭም ሰፊ ጉዳዮችን እየዳሰሰ በያላችሁበት ከናንተ ጋር ቆይታ ያደርጋል። መታሰቢያ ደረጃና ሰለሞን ኃይለ ኢየሱስ ዜና ኢትዮጵያን እየመራን ነው። ዛሬ ለተማክሰኞ ላይ የ7 ሰዓት አበይት ጉዳዮቻችንን አስቀድመን እንንገራችሁ። የወሎ ዩኒቨርሲቲ የወሎ ቴሪሸሪ ኬር እና የማስተማሪያ ሆስፒታልን ርክክብ እንዲያደርግ ተጠየቀ። ከተናጠል ትርክት ይልቅ አሰባሳቢ ትርክትን ለመገንባት እየተደረገ ባለው ጥረት ፖለቲካ ፓርቲዎች የበኩላቸውን ሊወጡ እንደሚገባ ተገለጸ። የአማራ ክልል የምክክር አጀንዳ የማሰባሰብ ምዕራፍ ዛሬም ቀጥሏል። ከውጪ የአሜሪካው ፕሬዝዳንት በቻይና ላይ ተጨማሪ የ50 በመቶ ታሪፍ ለመጣል ዛቱ። በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ የመጀመሪያው ዙር ጨዋታዎች በርካታ ግቦችን የሚያስቆጥረው ባየር ሙኒክ በጥብቅ መከላከል ከሚታወቀው ኢንተር ሚላን የሚያደርጉት ጨዋታ አጓጊ ነው። ከስፖርት ዓለም አቀፍ የመረጥነው ጉዳያችን ነው። እነዚህን አነሳን እንጂ ዜና ኢትዮጵያ ሰፊ ጉዳዮችን እየዳሰሰ ነው። ከዚህ በኋላ ከናንተ ጋር ቆይታ የሚያደርገው ከዋናው ስቱዲዮም እንሻገራለን። በተለያዩ አካባቢዎች ላይ ሁነቶችን የሚከታተሉ ባልደረቦቻችን በቀጥታ መስመር ላይ ተገኝተዋል። ከነሱ ጋር ወደ በኋላ ላይ ቆይታ እናደርጋለን። ሮዛ መኮንን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት ርክክብን እየተከታተለች ትገኛለች። ያለው አጠቃላይ ሁኔታ ምን ይመስላል? ከሷ ጋር ቆይታ እናደርግበታለን። ወደ አማራ ክልል እንሻገራለን። ሳሙኤል ወርቃየው በቀጥታ መስመራችን ላይ ይገኛል። የአማራ ክልል አጀንዳ ማሰባሰብ የዛሬ ውሎ ምን ይመስላል የሚለው ጉዳይ ላይ ነው እሱ ደግሞ መረጃ የሚሰጠን። ሀብታሙ ተክለስላሴን በድጋሚ አሁንም አግኝተነዋል። ሀብታሙ ደግሞ የተገኘው የወሎ ዩኒቨርሲቲ የወሎ ተርሸሪ ኬርና የማስተማሪያ ሆስፒታልን ለመረከብ ውይይት አድርጓል። በዛሬው ዕለት ይህንን ውይይት ተከታትሏል። ምን ተነስቷል? ከሱ ጋር መረጃዎችን እንጋራበታለን። ሁሉንም ዘገባዎች እየተከታተላችሁ አብራችሁን እንድትዘልቁ በድጋሚ እንጋብዛለን። ቀዳሚ ወደ ሆነው ዘገባ አሻገራለሁ። ባለፈው አንድ ወር ገደማ የኢትዮጵያ ሕገ መንግስት የፕሪቶሪያ ስምምነትና የዲፕሎማቲክ ማህበረሰቡን ምክር በማከል ሰፊ ውይይቶች ሲካሄዱ ስለመቆየታቸው ጠቅላይ ሚኒስትር አብይ አህመድ ገለጹ። የአቶ ጌታቸው ረዳ የስልጣን ዘመን በሕጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውን አካል ጊዜያዊ መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህንን ሽግግር ማን መርቶ ከግብ ሊያደርስ ይችላል የሚሉ ውይይቶችን ሲያደርጉ ስለመቆየታቸው ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ዛሬ በይፋና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩንና ቅብብሎሹን ለማካሄድ የተዘጋጀ መርሃ ግብር አከናውነናል ሲሉም ነው ያከሉት ጠቅላይ ሚኒስትሩ። ጄኔራል ታደሰ ወረደ ባለፉት 2 ዓመታት የአቶ ጌታቸው ምክትል ሆነው ሲያገለግሉ የቆዩ ሰው ናቸው። ባለፉት 2 ዓመታት የነበሩ ደካሞችንና ጥንካሬዎችን በግልጽ የሚገነዘቡ ሰውም ስለመሆናቸው ጠቅላይ ሚኒስትሩ አንስተዋል። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደ ፊት ሊወስዱ ይችላሉ የሚል እምነት በብዙ አካላት የታመነም ነው። የትግራይ ሕዝብ የጠማውን ሰላምና ልማት እንደ ሌሎች ወንድሞች ሁሉ ወጥቶ የመግባት መሻትን ስናሳካ ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማረፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አደርጋለሁ ብለዋል ጠቅላይ ሚኒስትር አብይ አህመድ። እዚህ ጉዳይ ላይ እንቆያለን። የተወደዳችሁ ይህንን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ርክክብ ስነ ስርዓት የምትከታተለው ባልደረባችን ሮዛ መኮንን ተጨማሪዎችን ልታጋራን በቀጥታ መስመራችን ላይ የምትገኘው። ሰላም ላንቺ ሮዝ፣ እንደምን ቆየሽ? በጊዜያዊ አስተዳደሩ የርክክብ ስነ ስርዓት ከዜናው ባሻገር ጠቅላይ ሚኒስትሩ ምናልባት በመድረኩም የተላለፉ መልእክቶች ካሉ ሰብሰብ አድርገሽ ልትነግሪን ትችያለሽ? አመሰግናለሁኝ። እንግዲህ ቀደም ሲል እንደተጠቀሰው ዛሬ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት ርክክብ ስነ ስርዓት ነው በይፋ የተከናወነው። ይህ የርክክብ ስነ ስርዓት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ደግሞ ሌሎች ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ከዛም ባሻገር የአፍሪካ ህብረት ኮሚሽን ሊቀመንበር ሙሐሙድ የሱፍ አሊ እንዲሁም ደግሞ
የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁና ሌሎች ሀገራት አምባሳደሮች የዲፕሎማቲክ ማህበረሰቡ በተገኘበት ነው ይህ ስነ ስርዓት የተከወነው። የትግራይ ክልል ጊዜያዊ አስተዳደር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉት ባለፉት ጊዜያቶች በተለይ ባለፉት አንድ ወራት ያህል በመልእክታቸው እንዳስተላለፉት ማለት ነው ሰፊ ምክክሮች የኢትዮጵያን ህገ መንግስት የፕሪቶሪያ ስምምነትንና እንዲሁም ደግሞ አጠቃላይ አንዳንድ የዲፕሎማቲክ ማህበረሰቡን ሀሳቦች ተጨምረውበት ከዛም ባለፈ የትግራይ ክልል ያሉ የታዋቂ ሰዎች የተለያዩ የፖለቲካ ፓርቲ ተወካዮች የተለያዩ የማህበረሰብ ክፍሎችም እንደዚሁ ውይይቶች በሚገባው መልኩ እንዲካሄዱበት ነገሩ ላይ ተደርጎ የተደረሰበት ውሳኔ ዛሬ ፕሬዝዳንትነት ርክክብ ላይ ተሰርቷል። ይህ ሂደት እንግዲህ ባለፉት ጊዜያቶች የነበረው ከፕሪቶሪያ ሰላም ስምምነት ቀጥሎ የነበረውን የጊዜያዊ አስተዳደር ከማቋቋም ጊዜ በኋላ ይህ ጊዜያዊ አስተዳደር ለሁለት አመታት ከዘለቀበት ቀሪ ስራዎች በመኖራቸውና ህግ አግባቦቹ ታይቶ አሰራርና ሌሎች አዋጅ ማሻሻያዎችም ተደርገው እንዲቀጥል እንዲራዘም ተደርጓል። ለዚህ ደግሞ በህጋዊ አግባብ ያለቀውን የጊዜያዊ ፕሬዝዳንትነት ቦታ ታዲያ በዛሬው ዕለት የማስረከቢያ ስነ ስርዓት ነው የተከናወነለት። በዚህም ጀነራል ታደሰ ወረደ የዚህን የጊዜያዊ አስተዳደር እንዲመሩ ለቀጣይ ጊዜያቶች ቃል ኪዳን ፊርማቸውን ያኖሩበት ስነ ስርዓት ነው የተከናወነው። በዚህ ሂደት ላይ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ቀደም ሲል የጊዜያዊ ፕሬዝዳንትነት ቦታውን ይዘው ለቆዩት ለአቶ ጌታቸው ረዳ ምስጋናቸውን አቅርበዋል። በተለይም ክልሉ ዘላቂ ሰላም ሊያገኝ የሚችልባቸው ሂደቶች ላይ የነበሩ ጥረቶችን በማገዝና በመስራት እዛ ረገድ ላይ የታዩ የፕሪቶሪያ ሰላም ስምምነቶች ውጤታማ እንዲሆኑ በማድረግ ረገድ የተሄደባቸውን ርቀትና ያበረከቱትን አስተዋጽኦ ምስጋናቸውን አቅርበዋል። ይህ አሁንም ደግሞ አዲሱ የዚህ የጊዜያዊ ፕሬዝዳንትነትን የተቀበሉትም ጀነራል ታደሰ ወረደ ተመሳሳይ የሆነ ቁርጠኝነት ሊኖራቸው እንደሚገባ እንደዚሁ መልእክታቸውን ያስተላለፉበት ነው። የትግራይ ህዝብ ሰላም ይፈልጋል። የትግራይ ህዝብ ልማት ይፈልጋል። የፌደራል መንግስቱ ደግሞ በቁርጠኝነት ይህንን እያከናወነ ቆይቷል። አሁንም ከዚህ በኋላ ያሉ ድጋፎች በተጠናከረ መልኩ እንደሚቀጥሉ መልእክታቸውን ያስተላለፉበት ነው። ይህ አይነት አካሄድ እስካሁን በነበረው አዲስ የሆነ የፖለቲካ ልምምድ ነው። በሰላማዊ መንገድ በመነጋገር በመወያየት እንደነዚህ ያሉ የስልጣን ሽግግሮች የሚካሄዱበት መንገድ ኢትዮጵያ እየለመደችው እየመጣች ያለችበት አካሄድና ስራ መሆኑን ጠቁሟል። የትግራይ ክልል አሁን ላይ ካለበት ቀውሶች ወይም ደግሞ ችግሮች ሊወጣ የሚችለው ይህንን በሰላማዊ የሆነ ልማት በማምጣትና ችግሮችን በመፍታት በመነጋገር መሆኑን እንደዚሁ ጠቁሟል። ከዛው ጎን ለጎን የነበሩ የተሻሻሉ አዋጆች አሰራሮች ይህንን በሂደቱ እንደሚደግፉት ነው የገለጹት። ይህ ግን ተግባር ሊጨመርበት ይገባል፣ ስራ ሊጨመርበት ይገባል። የቀደመውን እንግዲህ ፕሬዝዳንትነት ቦታ የነበሩት ጌታቸው ረዳን ጨምሮ ሁሉም ለዚህ እገዛ ሊያደርግ እንደሚገባም በመልእክታቸው ያስቀመጡበት ነው። የጊዜያዊ አስተዳደሩን በፕሬዝዳንትነት እስካሁን ሲመሩ የቆዩትም አቶ ጌታቸው ረዳ ባለፉት ጊዜያቶች የፕሪቶሪያ ሰላም ስምምነትን በመከወን ረገድ የተሰሩ ስራዎች እንደነበሩ ነገር ግን በርካታ ጉድለቶች በተለይም የውስጥ ፖለቲካው ላይ የነበሩ ችግሮች እርስ በርስ መጓተቶች ችግር ሆነው መዝለቃቸውን ጠቁሟል። አሁን ላይ መንግስት የወሰደው እርምጃ ይሄንን አንድ አመት ያለ ቀጣይ ማራዘሙ ይሄን የጊዜያዊ አስተዳደሩን ቦታ የተወሰደው ሂደት በጣም የሚበረታታና ምስጋና የሚገባው እንደሆነ እንዲሁም ደግሞ የፌደራል መንግስቱ ያበረከተ ያለው ጠቅላይ ሚኒስትር አብይ አህመድንም ጨምሮ ማለት ነው ላደረጉት ትብብርም እንደዚሁ ያለውን ሂደት ያመሰገኑበት ሁኔታ አለ ማለት ነው። በቀጣይ በጥንካሬ ሊሰራ እንደሚገባም እንደዚሁ አንስተዋል። ይህ ልምምድ አሁን ላይ በተለይ ከዚህ በኋላም ለትግራይ እየተደረጉ ያሉ ጉዳዮች ላይ የራሳቸውን ሚና እንደዚሁ እንደሚያበረክቱ ጠቁመዋል። ጊዜያዊ ፕሬዝዳንት አስተዳደርነቱን የተረከቡትም ጀነራል ታደሰ ወረደ በተመሳሳይ ስራዎችን ለማከናወን እንግዲህ በቁርጠኝነት እንደሚሰሩ ነው የገለጹት። ካስቀመጧቸው የቃል ኪዳን ፊርማዎች ውስጥ ግን በዋናነት የሚጠቀሱ አንድ ሶስቶቹን ላንሳ። በተለይ ተፈናቃዮችን ወደ ቦታቸው ፕሪቶሪያ በተጀመረው መሰረት የመመለስ እንዲሁም ደግሞ ትጥቅን ማስፈታትና መልሶ የማደራጀት ስራዎች በህገ መንግስትና ህገ መንግስቱን የተመረኮዙ እና ፕሪቶሪያን የተመረኮዙ ግንኙነቶች ላይ ትኩረት መስጠት የሚሉት እነዚህን ለምርጫ ማዘጋጀትን ጨምሮ በዋናነት በቃል ኪዳኑ ላይ የሰፈሩ ሰነዶች ነበሩ ማለት ነው። የዛሬው ስነ ስርዓት እንግዲህ ባጭሩ ስንቃኘው ይህንን ነው የሚመስለው ማለት ነው። ባልደረባችን ሮዛ መኮንን በቀጥታ መስመራችን ወቅታዊ ጉዳዮችን በተመለከተ ስላደረሽን መረጃ እናመሰግናለን። መልካም ቀን። እንቀጥላለን ተመልካቾቻችን። በአማራ ክልል ባለፉት ወራት ከህግ ማስከበር ስራዎች ጎን ለጎን በተለያዩ የልማት ዘርፎች የተሻሉ ስራዎች ተሰርተዋል ሲሉ ርዕሰ መስተዳድር አረጋ ከበደ ተናገሩ። የአማራ ክልል አመራሮች በወቅታዊ የልማት የፖለቲካና የሰላም ጉዳዮች ዙሪያ ግምገማ እያካሄዱ ነው። በግምገማ መድረኩ ንግግር ያደረጉት የአማራ ክልል ርዕሰ መስተዳድር አረጋ ከበደ በበጀት ዓመቱ ባለፉት ወራት በጸጥታ ችግሩ ስብራት ከደረሰበት ከትምህርት ዘርፉ ውጪ በሌሎች ዘርፎች ስኬታማ ስራዎች ተሰርተዋል ብለዋል። በርካታ የልማት የማህበራዊ ልማት የኢኮኖሚ ልማት የመልካም አስተዳደር ህግ የማስከበር ስራዎችን እየሰራን ነው የቆየን። በዚህም ከሞላ ጎደል በግብርናም በኢንዱስትሪም በአገልግሎት ዘርፎችም እንደዚሁም ደግሞ በማህበራዊ ልማት ዘርፍ ትምህርት በደል ቢደርስበትም
በሌሎች ዘርፎች የተሻሉ ስራዎችን ለመስራት ስንንቀሳቀስ ቆይተናል። እንደተንቀሳቀስንበት እንደ አመራሩ የቅርብ ትኩረትና የአመራር ዘይቤ እና ትጋት ውጤታቸው ዝቅ ወይም ከፍ የሚሉ ተግባራት ቢኖሩም በአመዛኙ የተሻሉ ስራዎችን ለመፈጸም ጥረት ያደረግንበት የበጀት ዓመት ነው። በክልሉ ባለፉት ወራት በተለያዩ ዘርፎች የተገኙ ድሎችን በማጠናከር በበጀት ዓመቱ ቀጣይ ወራት ውጤታማ ስራዎችን ለማከናወን አመራሩ በቁርጠኝነት ሊሰራ ይገባልም ብለዋል ርዕሰ መስተዳደሩ። በአጠቃላይ በልማት ስራዎች፣ በመልካም አስተዳደር ስራዎች፣ በመደበኛ የሰላምና ደህንነት ስራዎች ላይ ውጤታማነትን ማረጋገጥ ያስፈልጋል። በአጠቃላይ ይሄ በቢሮም በመስክም በዴስክም ማለት ነው። በተለይ ደግሞ በተመረጡ ስራዎች ላይ ርብርብ ማድረግ ይኖርብናል። ከዚህ አኳያ የአመራራችን ስምሪት በመስክም በዴስክም ይሆናል ማለት ነው። ዜናዎቻችን እንደቀጠሉ ናቸው። የተወደዳችሁ አሁንም በቀጥታ መስመራችን ባልደረቦቻችን እየገቡ ማብራሪያ ወደሚሰጡበት ሌላኛው ዘገባ አሻገራለሁ። የወሎ ዩኒቨርሲቲ የወሎ ቴሪሸሪ ኬር እና የማስተማሪያ ሆስፒታልን እንዲረከብ ዝግጅት ስለመጠናቀቁ ተገልጿል። የወሎ ቴሪሸሪ ኬር እና የማስተማሪያ ሆስፒታል ፕሮጀክቱ በጎ አድራጎት ኮሚቴ ከወሎ ዩኒቨርሲቲ ጋር ፕሮጀክት ጽህፈት ቤቱን በመዝጋት የገንዘብና የንብረት ቅድመ ርክክብ መካሄዱ የሚታወስ ነው። በውይይቱም የወሎ ዩኒቨርሲቲ ፕሮጀክት ጽህፈት ቤቱ የሲቪል ማህበረሰብ ድርጅቶች ባለስልጣንና የሆስፒታሉ ግንባታ የበጎ አድራጎት ኮሚቴ አመራሮችም ተገኝተዋል። በዛሬው ዕለት የወሎ ዩኒቨርሲቲ የወሎ ቴሪሸሪ ኬር ሕክምናና የማስተማሪያ ሆስፒታልን እንዲረከብ የህዝብ ተወካዮች ምክር ቤት አቅጣጫ ማስቀመጡ የሚታወስ ነው። እዚህ ጉዳይ ላይ ልንቆይ ነው። ይህንን ውይይት እየተካተለ የሚገኘው ዘጋቢያችን ሀብታሙ ተክለስላሴ በድጋሚ በቀጥታ መስመራችን አግኝተነዋል። ሰላም ላንተ ሀብታሙ፣ እንደምን ቆየህ? የቅድመ ርክክብ ውይይቱ ላይ የተነሱ ዋና ዋና ነጥቦች ምንድን ናቸው? ከዚህ ቀደም የነበሩ ችግሮች እንዳይከሰቱ በማድረግ በኩልስ ርክክቡ በምን ሂደት ነው እንዲቀጥል የተፈለገው የሚሉትን ልትነግረን ትችላለህ? አመሰግናለሁ ሰለሞንና መታሰቢያ፣ እንደምን ቆይታችኋል? ቀደም ሲል እንዳንተም በመግቢያችሁ እንዳነሳችሁት የወሎ ዩኒቨርሲቲ የወሎ ተርሸሪ ኬር ማስተማሪያ ሆስፒታል በ2005 ነበረ እንግዲህ ለህዝብ ይፋ ተደርጎ ህዝቡ ገንዘብ እንዲያዋጣ የቻለውን ሁሉ አድርጎ እውን እንዲሆን ጥረት ሲያደርግበት የነበረው። ከዚያ ጊዜ ጀምሮ በርካታ ስራዎች ሲሰሩ ቆይተዋል። ነገር ግን ሆስፒታሉን እውን ማድረግ ሳይቻል የነበረባቸው ጊዜያት እንደነበሩ እናስታውሳለን። ላለፉት 12 ዓመታት ይህን ሆስፒታል እውን ሆኖ ማየት አልቻለም የአካባቢው ነዋሪ ብቻ አይደለም። በነገራችን ላይ በዚህ ፕሮጀክት ላይ የተሳተፈው መላ የኢትዮጵያ ህዝብ ነው ማለት ይቻላል። በሀገር ውስጥም በውጭም እንግዲህ ይህን ፕሮጀክት እውን ሆኖ ማየት የሚፈልጉ ሁሉ ተሳትፈዋል፣ ገንዘብ ሲያዋጡ ነበረ። ነገር ግን ፕሮጀክቱ በተለያዩ ምክንያቶች በተለይ ደግሞ ከገንዘብ አሰባሰብ ጋር ከገቢ አሰባሰብ ጋር በተያያዘ ሰፊ ችግር ስለነበረበት እውን ማድረግ አልተቻለምና ይህንን መፍትሄ ለመስጠት ጥረት ሲደረግ ነው የቆየው። ህዝብ ያነሳው ጥያቄ ስለነበረ የህዝብ ተወካዮች ምክር ቤት አባላት በየአካባቢያቸው ውይይት ሲያካሂዱ ይሄ ጥያቄ በዋናነት ተነስቶ ስለነበር ይህንን መፍትሄ ለመስጠት ይገባል በሚል የመንግስት አስተዳደርና ወጪ ቁጥጥርና አስተዳደር ቋሚ ኮሚቴ ባስቀመጠው አቅጣጫ መሰረት ይሄ ፕሮጀክት ያለበት ሁኔታ ተገምግሞ አሁን ባለው ሁኔታ የፕሮጀክት ጽህፈት ቤቱ ፕሮጀክቱን ማስኬድ የማይችልበት ሁኔታ ላይ ስላለ ለወሎ ዩኒቨርሲቲ ተላልፎ መሰጠት አለበት የሚል ውሳኔ ተወስኖ ነበርና በዛ ውሳኔ መሰረት ነው እንግዲህ ዛሬ የቅድመ ርክክብ ውይይት እየተካሄደ የሚገኘው ማለት ነው። ይሄ የቅድመ ርክክብ ውይይት በዋናነት እስካሁን የነበሩ ሂደቶች ምን ይመስላሉ፣ ፕሮጀክቱ አሁን ላይ የፕሮጀክት ጽህፈት ቤቱ ምን ንብረቶች አሉት፣ ምን ያህልስ ገንዘብ ተሰብስቧል። እንግዲህ በአሰባሰብ ሂደቱ ብዙ ችግሮች ናቸው ያሉት። ኦዲት ግኝቱ በአጠቃላይ ለህዝብ ተወካዮች ምክር ቤት ለፌዴራል ዋና ኦዲተር ተላልፎ ነው ያለው። ነገር ግን ከዛ ውጪ አሁን ያለው ፕሮጀክት ጽህፈት ቤቱ እጁ ላይ ያለው ገንዘብ ምን ያህል ነው፣ ከዛ ውጭ ደግሞ ምን አይነት ንብረቶች አሉ የሚለውን በተመለከተ ዝርዝር ነገሮች ናቸው ቀርበው እንግዲህ ውይይት የተደረገባቸው የሚገኙት። አሁን ባለው ሁኔታ 94 ሚሊዮን የሚሆን ብር ብቻ ነው እንግዲህ በፕሮጀክት ጽህፈት ቤቱ እጅ ላይ የሚገኘው ማለት ነው። ይሄንን ወደ ፕሮጀክት ሲመጣ ከፕሮጀክቱ ግዝፈት አንጻር ሊሰራ የሚችለው በጣም ጥቂት ሊሆን ይችላል። ነገር ግን ይሄው ገንዘብ ሲተላለፍ በምን ሁኔታ መሆን አለበት የሚለውንም ጭምር ውሳኔ የሚፈልግ በመሆኑ በዛ ጉዳይ ላይ ጭምር ነው እንግዲህ የቅድመ ውይይት ርክክብ
የቅድመ ርክክብ ውይይት እየተካሄደ የሚገኘው። ዩኒቨርሲቲው ይሄ ግንባታ አላቆመውም። የትምህርት ሚኒስቴር በ2010 ጀምሮ እንዲረከበው ተደርጎ በዩኒቨርሲቲው በኩል ግንባታው እየተካሄደ ነው ያለው። የማስተማሪያ ሆስፒታሉ እየተሰራ ነው ያለው። ነገር ግን ይሄ ገንዘብ የት ደረሰ የሚለው ጥያቄ በህዝቡ በኩል ሲነሳ የነበረ ጥያቄ ስለሆነ ለሱ ልባት በመስጠት በሚል ነው እንግዲህ ፕሮጀክቱ ምን ይሆን ቀጥሎ በዚህ ገንዘብ ምን ይሰራ የሚለውን በተመለከተ ውይይት እየተካሄደ ነው የሚገኘው። ስለዚህ ከዚህ በኋላ የሚሆነው ምንድነው ከቀናት ወይ ከወራት በኋላ ይሄን ፕሮጀክት በይፋ ዩኒቨርሲቲ ይረከባል ማለት ነው። ለዛ አሁን ያለው ውይይት አጋዥ ይሆናል ተብሎ ነው የሚታሰበው። ዞሮ እንግዲህ ህዝቡ የሚጠይቀው ጥያቄ ነበር። ይሄንን በመፍታት ሂደት ውስጥ የህዝብ ተወካዮች ምክር ቤት ቋሚ ኮሚቴ፣ የመንግስት ወጪና አስተዳደር ጉዳዮች ኮሚቴ እንዲሁም ደግሞ የሲቪል ማህበረሰብ ድርጅቶች ባለስልጣን አለ። እነዚህ በጋራ የበሰሩት ስራ ነው እንግዲህ ዛሬ እዚህ ላይ ለመድረስ የቻለውና ቀጣይ ፕሮጀክቱ በይፋ ለዩኒቨርሲቲው ተላልፎ ሙሉ በሙሉ ወደዛ የሚገባበት ነው የሚሆነው። ሰለሞንና መታሰቢያ ባልደረባችን ሀብታሙ ተክለስላሴ በገታ መስመራችን መረጃዎችን ስላጋራህ እናመሰግናለን። መልካም ቀን። ከዜና ኢትዮጵያ ጋር ናችሁ። ይህ የኢትዮጵያ ቴሌቪዥን ነው። ካፍታ በኋላ ስንመለስ ደግሞ ሁነቶችን በማጀብ የድሬዳዋ ከተማ ድምቀት እየሆነ ስለሚገኘው የተማሪዎች ማርሽ ባንድ የምናስቃኛችሁ ይኖረናል። ጫዋን አስተላላፊ ድርጅቶች በኩል ከየትኛውም የዓለም ክፍል የሚላክልዎትን ገንዘብ ወደ ባንክ ሂሳቦና ወደ ሲቢ ብር ሂሳቦ ሲያስልኩ አሊያም በመላው ሀገራችን በቅርቡ በሚገኙት ቅርንጫፎቻችን ሲቀበሉ በባህላችን መሰረት ከተላከልዎት ጋር ተጨማሪ ጉርሻ የምንሰጠው መሆኑን ስንገልጽ በደስታ ነው። የነገር ጭማሪ ያለው አዎ እኛ ጋር ምርቃት አለ። እንዲሁም በኢትዮ ዳይሬክትና በካሽጎ ወደ ባንካችን ሲላክሎ ከጭማሪ ገንዘብ ጋር በፍጥነት ይደርሱታል። ከየትኛውም ዓለም የተላከ ገንዘብ በባንካችን በኩል እየተቀበሉ በጉርሻው ተጨማሪ ደስታን ይሸምቱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልሰናል። እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተላለፈላችሁ የሚገኘው የዛሬ ማክሰኞ ዜና ኢትዮጵያ እንደቀጠለ ነው። በኢንቨስትመንት ስም ተወስደው ሳይለሙ ለረጅም ጊዜ የቆዩ ስፍራዎች የጸጥታ ስጋት ምንጭ በመሆናቸው ህጋዊ የማስተካከያ እርምጃ ሊወሰድባቸው እንደሚገባ በደቡብ ኢትዮጵያ ክልል የጂንካና አርባ ምንጭ ከተማ ነዋሪዎች ተናገሩ። ሰፋፊ መሬቶቹ ለዓመታት ታጥረው በመቀመጣቸው ሳቢያ ማግኘት ያለባቸውን ጥቅም እንዳሳጣቸው ነው ነዋሪዎቹ የገለጹት። ለኢትዮጵያ ቴሌቪዥን ተመስገን ተስፋዬ ዝርዝሩን ይዟል። በደቡብ ኢትዮጵያ ክልል አሪ ዞን ጂንካ ከተማ ዙሪያ ኩሬ ቀበሌ የሚገኘው ይህ የኢንቨስትመንት ስፍራ ለአልሚ ባለሀብት የተሰጠው የዛሬ 30 ዓመት ገደማ በ1987 ዓ.ም እንደነበር የአካባቢው ነዋሪዎች አውግተውናል። በስፍራው ጅምር ላይ የቡና ችግኝ በመተከሉ መጠነኛ እንቅስቃሴ ቢታይም በመሃል ተቋርጦ የአካባቢው ነዋሪዎች ማግኘት ያለባቸውን ጥቅም አሳጥቷቸዋል። አሁን ይሄ ጫካ ለብሶ ነው አውሬ ማድራ ነው። ለዚህ መንግስት እንደው ቶሎ ብሎ በአስቸኳይ ይሄንን እንደው መፍትሄ ፈልጎ ለሚያለማ አካል ሰጥቶ ሌሎችም ተጠቃሚ እንደሆኑ ምሳሌ እዚህ ጋር ሆኖ ከተለያዩ ችግሮች ብላቀቅ የተሻለ ይመስለኛል። ይሄ ጫካ ያወርሶ እንግዲህ እዚህ ውስጥ አውሬ ምኑ ሁላ እዛናለሁ ብለማ እንኳን ኢነም መቀየር የሚችልበት በራስ ባለበት ቦታ መቀየር የሚችልበት ጉዳይ በኢንቨስትመንት ስም የተወሰዱ ሰፋፊ ቦታዎች አለመልማታቸው ከገጽታ አልፎ ለጸጥታ ስጋት መነሻ እንደሚሆኑ ነዋሪዎች በቅሬታ ለኢቢሲ ገልጸዋል። ምሽት ላይ ሌባ መሰብሰቢያ ዋሻ ነው። ልጆች ይደበደባሉ፣ አንዳንዴ ይደፈራሉ። ስለዚህ ይሄን እርምጃው ተግባራዊ እንዲሆን ነው እኛ የምንፈልገው። በኢንቨስትመንት ስም ከተወሰደ በኋላ ይሄንን የምታዩትን ምድረበዳ ይሄ ክፍት ቦታ መቀመጥ ለከተማይቱ ለራሷ ለከተማይቱ አሳሳቢ ነው የሚሆነው። ለወንበዶች መደበቃ መሸሸጋ ይሆናል። አጉል ወጣቶች እዚህ ሙሉበት ይሆናል። ስለዚህ አንደኛ
የከተማይቱን እድገት ኋላ ይጎትታል። ታዲያ ለበርካታ ዜጎች የስራ በር መክፈት እየቻሉ ያለምንም የልማት እንቅስቃሴ ታጥረው በቆዩ የኢንቨስትመንት ስፍራዎች የዘገየ ቢመስልም አስተማሪ እርምጃ እየተወሰደ መሆኑን የአሪና የጋሞ ዞን የስራ ኃላፊዎች አስረድተዋል። አንዳንዱን በከፊል ነው ወሰነው። ለምሳሌ 500 ሄክታር ወስዶ ለረጅም ዓመታት ሳያለማ ቆይቶ ከሱ ላይ 300 ቀንሰን 200 ውል እንዲገባ አድርገናል። ሌላ ደግሞ ሙሉ ወስደን አዲስ ያሸጋገርናቸው ብዙ አሉ። መሬት ከ2000 ሄክታር በላይ የወስደን ወደ መሬት ባንክ በህግና አሰራሩን ተከትለን ያስገባንበት ሁኔታ አለ። 1000 ሄክታር ወስዶ የማያለማ ካለ ከሱ ላይ 500ን ቀንሶ ለሌላ ለሚያለማ ባለሀብት ከመስጠት አኳያ 5 የሚሆኑ የግብርና ፕሮጀክቶች ላይ ይሄ እርምጃ ተወስዷል። ሌላው ደግሞ ወደ 3 የሚሆኑ ኢንቨስትመንት ፍቃዳቸው ተሰርዟል በግብርና ዘርፍ ላይ ማለት ነው። አጠቃላይ በደቡብ ኢትዮጵያ ክልል ደረጃ በኢንቨስትመንት ስም ተወስዶ ካለማው መሬት መካከል ከ4100 ሄክታር በላይ የሚሆነውን ወደ መሬት ባንክ ማስመለስ መቻሉን የሚገልጹት ደግሞ የክልሉ ኢንቨስትመንት ቢሮ ኃላፊ ወይዘሮ አጸዳ አይዛ ናቸው። የፍቃድ ውል ስረዛ የተደረገባቸው ወደ 15 ናቸው። ይህን ተከትሎ አጠቃላይ ወደ መሬት ባንክ የገባው 4155.8 ሄክታር መሬት ባንክ ገቢ ተደርጓል። ይሄ አንዱ በክልል ደረጃ የተወሰደ ሲሪየስ አቅጣጫ ነው። አጠናክረን ነው የምንቀጥለው። ካለሙ ያለማሉ፣ ካላለሙ ደግሞ በዛ ደረጃ እንሄዳለን። በቀጥታ መስመር ላይ ወደሚገኙ ባልደረቦቻችን መረጃዎች ደግሞ እንመለሳለን። ሳሙኤል ወርቃየው እየጠበቀን ነው። ሳሙኤል ወደ ተዘጋጀበት መረጃ ስናልፍ የአማራ ክልል የምክክር አጀንዳ ማሰባሰብ ምዕራፍ ዛሬም ቀጥሎ ውሏል። የክልሉ የምክክር መድረክ የህብረተሰብ ክፍል ወኪሎች ለቀናት አጀንዳዎቻቸውን ሲያጠናክሩም ቆይተዋል። በዛሬው ዕለት ደግሞ የወኪሎች ምርጫ መካሄድ ጀምሯል። ይህንኑ ጉዳይ ታሳቢ አድርገን ነው ሳሙኤል ወርቃየሁን የምናገኘው። በቀጥታ መስመራችን ላይ ለመረጃዎቹ ተዘጋጅቷል። ሳሙኤል እንዴት ቆየ? በድጋሚ ተገናኝተናል። በክልሉ እየተካሄደ ባለው የምክክር አጀንዳ ማሰባሰብ ምዕራፍ የዛሬ ውሎ ምን ተስተናገደበት? አመሰግናለሁ። እንግዲህ በአማራ ክልል በሁሉም በአራቱም አቅጣጫዎች የተሰባሰቡ የማህበረሰብ ወኪሎች እንግዲህ ባለፉት ቀናት በጠረጴዛ ዙሪያ ችግሮችን ሊፈቱ አላግባባ ያሉ ሲንከባለሉ የመጡና እንደ ሀገር ብሎም እንደ ክልል ሲንከባለሉ የመጡ ችግሮችን በጠረጴዛ ዙሪያና በምክክር ለመፍታት እንግዲህ በባህር ዳር ከተማ መክተው ሲወያዩና አጀንዳዎችን ሲያወጣጡ ሰንብተዋል ማለት ነው። እንግዲህ በተለይ ከሰኞ ጀምሮ በነበሩት ቀናት የተለያዩ የማህበረሰብ ክፍሎችን የወከሉ ወጣቶችን፣ የሀገር ሽማግሌዎችን፣ መምህራንና ሌሎችንም የማህበረሰብ ክፍሎች የወከሉ ተወካዮች እንግዲህ በተለያዩ አጀንዳዎች ዙሪያ ሲወያዩና እንደ ሀገር ብሎም እንደ ክልል ይጠቅማሉ ያሏቸውን አጀንዳዎች ሲያወጣጡና ሲያደራጁ ሰንብተዋል። እንግዲህ በዛሬው ዕለትም አጀንዳቸውን አወጣጣውና አጠናክረው ጨርሰዋል። ዛሬ እንግዲህ በተለይ እነዚህ ተወካዮች እነዚህ የተሰባሰቡ አጀንዳዎች እንደ ሀገር አቀፍ ደረጃ የሚያንጸባርቁ ተወካዮችን ምርጫ እያካሄዱ ውለዋል። እነዚህ ተወካዮች በተለይም ደግሞ እንደ ክልሉ ብሎም እንደ ማህበረሰቡ የተወጣጡ አጀንዳዎችን በሀገር አቀፍ ደረጃ ለሚካሄደው የተወካዮች የምክክር ዙሪያም በተለይ እነዚህ ተወካዮች ተሳታፊ የሚሆኑበትን ሁኔታና እንዲሁም በተለይም በምርጫ ሂደት ነው ዛሬ ሲከናወን የቆየው። እኛም እንግዲህ የተለያዩ ቡድኖችን በተዋቀሩበት ቡድኖች የተንቀሳቀስን የምርጫ ሂደቱ ምን ይመስል እያልን ተዘዋውረን የተንቀሳቀስ ስንመለከት ቆይተናል። በተለይ ይህ ሲካሄድ የቆየው ምርጫም ልክ እንደ ሀገር አቀፍ እንደሚካሄደው ሁሉ በዘመናዊና በኮረጆ መልኩ ተወካዮች በገለልተኛ በሆነና በፍትሃዊ መልኩ ምርጫው ሲካሄዱ ነው የዋሉት። እኛም እንግዲህ አንዳንድ ሰዎችንም አንዳንድ ተወካዮችን ለማናገር ሞክረን ነበር ባለፉት ቀናት። በተለይ ከዚህ በፊት እንደ ሀገር ብሎም እንደ ክልል ሲንከባለሉ የቆዩ ችግሮችን ለመፍታት ከዛ ባለፈም ደግሞ ሀሳባቸውንም በነጻነት ከመግለጽ አኳያ ይህ መድረክ እድል እንደሰጣቸው ገልጸዋል። በዚህም እንደ ሀገር ይጠቅማሉ ያሏቸውን እንደ ክልል ይጠቅማሉ ያሏቸውን ሀሳቦችና አጀንዳዎች ሲያንጸባርቁ መቆየታቸውን ነው እንግዲህ ያወሱልን። እንግዲህ ዛሬ በተመረጡት ተወካዮች አማካኝነት ደግሞ እነዚህ የተመረጡ አጀንዳዎች እነዚህ የተሰበሰቡ አጀንዳዎች አላማቸውን ወይም ደግሞ አላማቸውን ያሳካሉ ብለው እንደሚጠብቁ ነው እንግዲህ የተለያዩ ተሳታፊዎችና ተወካዮች የገለጹልን። እንግዲህ ዛሬ እነዚህ የማህበረሰብ ክፍሎች አጀንዳቸውን አጠቃለዋል። እንግዲህ ከነገ ጀምሮ ደግሞ ሌሎች የማህበረሰብ ክፍሎች አሁንም ይቀጥላሉ። እነዚህ የማህበረሰብ ክፍሎች ናቸው። በቀጣይ ከነገ ጀምሮ ደግሞ የፖለቲካ ፓርቲዎችን ጨምሮ ሌሎች ማህበራትና ሌሎችም አካላት በዚሁ ወደ ባህር ዳር የሚያቀኑና በባህር ዳር ተገኝተው ደግሞ የተለያዩ አጀንዳዎችን ያነሳሉ ተብሎ ይጠበቃል። እንግዲህ የሁለቱ ምዕራፍ ተደምሮ ደግሞ እንደ ክልል ያሉ አጀንዳዎች ተሰባስበው ለኮሚሽኑ የሚጠቃለሉ ይሆናል። እንግዲህ ዛሬ የተመረጡ ተወካዮችም እንደ ሀገር አቀፍ እነዚህን አጀንዳዎች ይዘው የሚሳተፉና አላማቸውን ግብ የሚያሳኩ ይሆናል። እንግዲህ በዛሬው ያለው መረጃ ይህን ይመስላል።
ሳሙኤል እናመሰግናለን። መልካም ጊዜ። ይህ በዚህ እንዳለ ከቀናት በፊት የተጀመረው የአማራ ክልል የምክክር አጀንዳ ማሰባሰብ ምዕራፍ በባህር ዳር ከተማ ዛሬም ቀጥሏል። በምክክር አጀንዳ ማሰባሰብ ምዕራፉ ታዲያ በስካሁኑ ሂደት የተለያዩ የማህበረሰብ ክፍሎች ተወካዮች ለሀገር ብሎም ለክልሉ ይጠቅማሉ ብለው ያሰቧቸውን ጉዳዮች በማቅረብ የሀሳብ ልዩነቶችን ይፈታሉ ያሏቸውን የተለያዩ አጀንዳዎች ዙሪያም ለቀናት ሲወያዩበት ቆይተዋል። ተሳታፊዎችም ምክክሩ በሀገር መገንባት ላይ ተጨባጭ ለውጥ ያመጣል ብለው እንደሚያምኑም ያላቸውን እምነት ገልጸዋል። ሳሙኤል ወርቃየው በጉዳዩ ዙሪያ ተከታዩን አድርሶናል። ኢትዮጵያ ስትመክር ከልጆቿ ጠረጴዛን ከመክበብ የሚጎድል አይኖርም። በቀደምት ዓመታት ኢትዮጵያውያን በበርካታ ጉዳዮች ላይ እንደ አንድ ልብ መክረው በተሰለፉባቸው አጋጣሚዎች ሁሉ ታሪካዊ ድሎችን ተጎናጽፈዋል። ለዚህም ታሪክ ማሳያ ነው። በሌላ በኩል በሀገሪቱ በተለያዩ ጊዜያት የተፈጠሩ የሀሳብ ልዩነቶችና አለመግባባቶች ግጭቶችን ወልደው ከጊዜ ወደ ጊዜ በሀገር መግባባት ላይ የሚያሳድሩ ተጽዕኖ እየሰፋ መጥቷል። ይህን በመቀልበስም ልዩነቶችን በምክክር በመፍታት አንድም ሀገራዊ መግባባትን መፍጠር፣ በሌላ መልኩ ደግሞ በህዝብና መንግስት እንዲሁም በህዝብና ህዝብ መካከል መተማመንን መፍጠርና ምክክርን ባህል ለማድረግ ተቋቁሞ በስራ ላይ የሚገኘው ሀገራዊ የምክክር ኮሚሽን በአማራ ክልል ብዙ ሂደቶችን አልፎ የአጀንዳ ማሰባሰብ ምዕራፉ ላይ ደርሷል። በልዩነቶችና አለመግባባቶች እየተፈጠሩ ያሉ ግጭቶች በዘላቂነት እንዲፈቱም ታዲያ አማራጩ ምክክርና ምክክር ብቻ መሆኑም ተገልጿል። ተደማምጦና ተመካክሮ መግባባት ላይ መድረስ ምንም ሌላ አማራጭ የለውም። ለመመካከርም ያልተግባባንባቸውን ጉዳዮች ስረ መሰረት መለየትና በአጀንዳዎች ላይ መግባባትን ይጠይቃል። ከዚህ ውጪ ያሉ አካሄዶች ለጊዜው አንዱን ተሸናፊ ሌላውን አሸናፊ በማድረግ ጊዜያዊ መፍትሄ ያስገኙ እንደሆነ እንጂ ካሉብን ችግሮች የሚያላቅቁን አይደሉም። ዛሬ ከብዙ ፍጅትና እልቂት ወጥተው ከስልጣኔ ጫፍ የደረሱት የአውሮፓ እስያና ሰሜን አሜሪካ ሀገራት አሁን ካሉበት የደረሱት አስተማማኝ ምክክር ከህዝቦቻቸው ጋር በማድረግ ነው። በክልሉ በአራቱም አቅጣጫዎች ከ267 ወረዳዎች የተውጣጡ የተለያዩ የማህበረሰብ ክፍሎችን የወከሉ ከ4500 በላይ ተሳታፊዎች በኢትዮጵያ የተፈጠሩ ቁርሾችን ይፈታሉ ያሏቸውን አጀንዳዎች ሊያወጣጡ ሊወያዩና ሊመክሩ በባህር ዳር ከተማ ተገኝተዋል። እየተሳተፍን ያለን በመወያየት በመመካከር ይሄኛው ይሻላል የትኛው ይሻላል እያልን እየተመካከርን ነው እየተወያየን ያለ ነው። መንግስትም እንደ መንግስት ማድረግ ያለበትን ማህበረሰብ እንደ ማህበረሰብ ከግላችን ጀምሮ እያንዳንዳችን የኛ አስተዋጽኦ ምንድነው? በተለያዩ ጎራዎች ያሉ ወንድሞቻችንም ሆነ ማንኛውም ማህበረሰብ ማንኛውም ለይች ሀገር የሚያስብ ሁሉ አሁን እየሆነ ያለው ነገር በሙሉ የራሱን ኃላፊነት ተወጦ ሌላውም ደግሞ በመደጋገፍ ሀሳቦቻችን ሸራርገን የጋራ ችግሮቻችን በጋራ መፍታት እንዳለብን ነው አሁን እየተወያየን ያለው። በምክክሩ ነገ ሰላምና መደማመጥ ይመጣል የሚል ተስፋንም ሰንቀዋል። የውይይት ባህል ሲኖር አገርን ይገነባል፣ ህዝብን ይገነባል። በዚህ አምነንበታል። በውይይት የማይፈታ ነገር የለም። በጦርነት ወይ በግጭት የመጣ ሰላም አይተን አናውቅም። በዚህ እድሜያችን እስከ ሚያዝያ 4 ቀን 2017 ዓ.ም በሚቆየው የአማራ ክልል የምክክር አጀንዳ ማሰባሰብ ምዕራፍም ክልላዊ ብሎም ሀገራዊ ፋይዳ ያላቸው አጀንዳዎች ይሰባሰባሉ ተብሎም ይጠበቃል። ይህ የምትከታተሉት የዛሬቱ ኢትዮጵያ ነገን ዛሬ ፕሮግራማችን ነው። በዚህ በ5 6 7 ዓመታት የለውጡ ግኝቶች የተየለሌ ናቸው። መዘርዘር አይቻልም። ከመጋቢት 24 በኋላ የመጣ ለውጦች አንዱ ትርክት ግንባታ ላይ የሰራነው ስራ ነው። አሁን ያለነው ህገ መንግስት የሚሻሻል ህገ መንግስት እንጂ ተቀዶ የሚጣል ህገ መንግስት አይደለም። 4 ኪሎ ቁጭ ብለው አይደለም ወይ በ24 ሰዓት 4 ኪሎ እንግባ ብለው ጫካ ውስጥ ሰራዊት የሚያደራጁት። እንደ ብሔር ብሔረሰቦች አጋር የተባሉ ሲጠሩ የነበሩ ይህን ያስቀረ ፓርት ነው። መጋቢት 24 2010 ዓ.ም በጣም ታሪካዊ ሆነች ቀነችና በጣም ነው ማመሰግናት። ልማት የምናረጋግጠው ዲሞክራሲ የምናረጋግጠው ሰላም የምናረጋግጠው በህገ መንግስትና በህገ መንግስት በኩል ነው። ከዜና ኢትዮጵያ ጋር ናችሁ። ወደ ዕለቱ አጀንዳ ጉዳያችን እናልፋለን። በዛሬ አጀንዳ ጉዳያችን በስፋት የምናነሳው ደግሞ ገዢ የሆነ ትርክትን እንዴት ማስረጽ ይቻላል የሚለው ላይ የተዘጋጁ ዘገባዎችን በማጋራት ነው የሚሆነው።
ከተናጠል ትርክት ይልቅ አሰባሳቢ ትርክትን ለመገንባት የተደረገ ባለው ጥረት ፖለቲካ ፓርቲዎች የበኩላቸውን ሊወጡ እንደሚገባ ተገለጸ። ከኢቲቪ ጋር ቆይታ ያደረጉት በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ተስፋውን አለምነህ እንደገለጹት እንደ ሀገር ባለፉት ዘመናት የመጣንበት የነጠላ ትርክት እሳቤ በሀገር አንድነት ላይ ዋጋ አስከፍሎናል ብለዋል። ከሳሙኤል ወርቃየው ጋር ቆይታ አድርገዋል። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ከሆኑት ከአቶ ተስፋውን አለምነህ ጋር ቆይታ ልናደርግ ወደናል። ለቃለ መጠይቁ ፈቃደኛ ሆነው እዚህ ስለተገኙ እናመሰግናለን። ከዚህ በፊት የመጣንባቸው የነጠላ ትርክቶች እንደ ሀገር ያስከፈሉን መስዋዕትነት ምንድነው? ባለፉት አመታት በርካታ ነጠላ ትርክቶች ከሚገባው በላይ ሲቀነቀኑ ነበር። እነኛ ነጠላ ትርክቶች ከሚገባው በላይ በመቀንቀናቸው በርካታ አሉታዊ የሆኑ ነገሮችን አስከትለዋል። ለምን ቢባል በብዛት ነጠላ ትርክቶች የሚያቀነቅኑ ተቃርኖዎችን ነው ወይም ደግሞ የኔ ብቻ እውነት የሚሉት ነው። የኔ ብቻ እውነትን ማቀንቀንና የነጠላ ትርክቶች ላይ ማቀንቀን የሚፈጥሩት ግጭቶች አሉ። እነኛ ግጭቶች በርካታ መስዋዕትነት አስከፍለዋል። እስካሁንም ድረስ ሀገር በሚገባት መጠን ልማቷን ዲሞክራሲያዋን የበለጸገች እንዳትሆን ሲያደርግ ቆይቷል። ሌላው በሀገር የሚኖሩ ዜጎችን መተማመን የሚፈጥር አይደለም። የጋራ ግንዛቤ በነጠላ ትርክት እየተቀነቀነ ባለበት ሀገር ውስጥ እምነት ሊኖር አይችልም። የኛና የናንተ የሚል ነገር አለ ማለት ደግሞ ግጭቶች አሉ ማለት ነው። እነኛ ግጭቶች በተግባር ሲከናወኑ ቆይተዋል። እንደ ሀገር በተለይም ደግሞ ከቅርብ ዓመታት ወዲህ ባለፉት ዘመናት ያስከፈሉን የነጠላ ትርክትን ወደ አሰባሳቢ ትርክት ለመገንባት ጥረት እየተደረገ ይገኛልና እንዲሁ እንደ ሀገር ይህን እየተደረገ ያለውን ጥረት የእርሶ የአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ጋራ ምክር ቤት በዚሁ ጉዳይ ላይ ምን አይነት ሀሳብ አለው? ያምንበታል ወይስ የሚለውን ሀሳብ እስኪ እናንሳ። ሀገር እንደ ሀገር ዜጎቿን በእኩል ልታኖር የምችለው ዜጎቿ የጋራ መግባባት ሊኖራቸው የሚችለው ከነጠላ ትርክት ይልቅ የወል ትርክት ላይ ስናተኩር ነው። ከኔ ይልቅ እኛነትን ስናስቀድም ነው። የኔ ብቻ ሀሳብ ትክክል ነው፣ የኔ ብቻ ቁስል ይሰማልኝ፣ የኔ ብቻ ሀሳብ ካልተደመጠ ችግር ውስጥ እንወድቃለን፣ የኔ ብቻ ምለው ካልሆነ ሌላ ነገር ወደ ግጭት መግባት ተገቢ አይደለም። ከዛ ይልቅ ባንተ ይብስ በኔ ይባስ። ሀገር ሰፊ ነች፣ ትልቅ ነች፣ ግዙፍ ነች። ስለዚህ በዚህ ግዙፍ ውስጥ ደግሞ ብዙ የሆኑ ሀሳቦች ሊስተናገዱበት የሚችል ነገር አለ። እነኚህ ብዝሃነት ያላቸው ሀሳቦች ይስተናገዳሉ። ነገር ግን በዋናነት ሀገርን እንደ ሀገር የሚያቆሙት ፒላሮች ላይ ግን የጋራ መግባባት ያስፈልጋል። ያለውን እውነት አጉልተን ሀገርን እንደ ሀገር የምናስቀጥልበት ስለሆነ በእኛ በኩል በተገቢው መንገድ ነው ድጋፋችን የምንሰጠው። አዎንታዊ የሆነ አመለካከት ነው ያለን። አሰባሳቢ የሆነ የወል ትርክትን ለመገንባት የባለ ድርሻ አካላትን ተሳትፎ ይጠይቃል። ከዚህ አኳያ ደግሞ እንግዲህ የፖለቲካ ፓርቲዎች ተጠቃሽ ናቸው። እንዲሁ እንደ ፖለቲካ ፓርቲዎች ከዚህ አኳያ ምን ማድረግ አለባቸው? ይህን ለማሳካት እንደናንተስ በተለይም ደግሞ የፖለቲካ ፓርቲዎች የጋራ ምክር ቤትስ ከዚህ አንጻር ምን እየሰራ ነው? የጋራ ምክር ቤቱ የራሱ የሆነ ገዢ የሆነ ፕሪንሲፕሎች ኖሮት የምንንቀሳቀሰው። ስለዚህ እንደ አንድ የፖለቲካ ፓርቲ እንደ አንድ የጋራ ምክር ቤትም ኮመን በሆኑ ጉዳዮች ላይ እንነጋገራለን። ሀገር ነው ከየትኛውም ዜጋ ጋር ከየትኛውም የፖለቲካ ሰው ጋር ሁላችንም አንድ የምንለው ሀሳብ አለን። ሀገር አለች። ስለዚህ በሀገር ላይ ስንንቀሳቀስ ሀገርን መጠበቅ፣ ሀገርን መንከባከብ መቻል አለብን። ሀገርን የምንጠብቀው ደግሞ እንዲሁ ዝም ብሎ አይደለም። አውዳሚ ከሆኑ ተግባሮች ላይ መቆጠብ መቻል አለብን። ስለዚህ እያንዳንዱ ፖለቲካ ፓርቲ ራሱን ከግጭት ከሆነ ቀስቃሽ ላይ መጠበቅ መቻል አለብን። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ተስፋውን አለምነህ ጊዜዎትን መስዋዕት አድርገው ለዚህ ቃለ መጠይቅ ሀሳባቸውን ስለተሰጣችሁን እጅግ አድርገን አመሰግናለን። ከአጀንዳ ዘገባችን አልወጣንም። ሀገራዊ አንድነትን የሚያጠናክሩ ማህበራዊ ሴቶችን በአግባቡ በመጠቀም የወል ትርክትን መገንባት እንደሚገባም የኦሮሞና የጌዲኦ አባገዳዎች ገለጹ። በተለያዩ ማህበረሰቦች ያሉ ሴቶችን ትውልዱ በአግባቡ እንዲያውቃቸው መስራት እንደሚገባም ጠቁመዋል። ማስረሳ ወገሽ ብዝሃነት መልኳ በሆነችው ኢትዮጵያ ህዝቦቿ በመከባበርና መተሳሰብ ዘመናትን ዘልቀዋል። ኢትዮጵያውያን የነጋብሩነታቸውንና ሀገራዊ አንድነታቸውን ለማጠናከር ብዝሃነትን ተቀብሎ የጋራ ጉዳዮች ላይ መስራት እንዳለባቸውም የጉጂ አባገዳው ተናግረዋል። ሁላችንም የተለያየ ባህል አለን። ሁላችንም የተለያየ ሃይማኖት አለን። ሁላችንም የተለያየ አመለካከትም ቢሆን አለን። ከዚህ ውስጥ ግን
አንድ የሚያደርገን ኢትዮጵያዊነት ነው። በየትኛውም ማህበረሰብ ውስጥ ሰላምን የሚሰብኩ እንጂ ከፋፋይ እሴቶች የሉም የሚሉት የጌዶ ብሔር አባገዳው ቢፎ ማቆ በበኩላቸው እሴቶቻችንን በአግባቡ እንጠቀም ይላሉ። እያንዳንዱ ብሔር ውስጥ ባለው ባህል ባለው ስርዓት ውስጥ ተጣላ፣ ተጋጭ፣ ሰውን አፈናቅል፣ ዝረፍ፣ ቀሚታ ውሰድ የሚል እሴት የለም። ችግራችን ባህላችን ላይ ያሉ እሴቶችን በአግባቡ በተገቢ ሁኔታ አልተጠቀመንም። የየትኛውም ትግል መሰረቱ ሀገርና ህዝብ ናቸው የሚሉት አባገዳዎቹ የማህበረሰብ ተወካዮችም ለተሻለ ነገ መስራት እንዳለባቸው ይገልጻሉ። ከሽማግሌ ባለፈ እኔ የሃይማኖት አባት ነኝ የሚል ሰው ዘረኝነትን አይፈልግም፣ መበታተንን አይፈልግም። አሁን ባለው ደረጃ ኢትዮጵያ ውስጥ መበታተን፣ መከፋፈል፣ በዘረኝነት ማሰብ፣ በጦርነት ማሰብ አዋጣን። አገር በጋራ እንዴት እንገንባ የሚል ስሜት እንዲፈጠር ያ መድረክ እንዲፈጠር አባቶች የታጠቁ ኃይሎችንም ጠርቶ ማወያየት። አገር የሁላችን አገር ናት። ያለች አገር እቺ ኢትዮጵያ ናት። ስለዚህ አገራችን ግን በትኩስ አይደለም የምንገነባ፣ በውይይት ነው ችግሮችን መፍታት የምንችለው። በኢትዮጵያ የተለያዩ አካባቢዎች አሉና ማህበራዊ ትስስርን የሚያጠናክሩ ሴቶችን ለትውልዱ በማስተማር የጋራ ትርክትን መፍጠር ይገባል ያሉት ደግሞ የዲላ ዩኒቨርሲቲ ፕሬዝዳንት ዶክተር ኤልያስ አለሙ ናቸው። የጋራ የማህበረሰብ ሴቶች የወል ትርክቶች በኢትዮጵያን እኮ አሁን እንደ ገዳ ሲስተም ያለው ይሄ እንዴት ነው ህብረተሰብን ሲያኖር የቆየው? ጌዲዮ ላይ እንዴት ነው የጌዲዮ ህዝብ የጌዲዮ አባገዳዎች የሚጠቀሙበት? ጉጂስ ላይ ምን ይመስላል? ሌላውስ የኦሮሚያ ክፍል ላይ ምን ይመስላል? ኮንሶ ላይም ተመሳሳይ ይሄ ነገር እንዳለ እናውቃለንና እነኚህ ኮመን የሆኑ የሚያስተሳስሩ ነገሮችን አጉልተን ለትውልድ ለማሻገር በተለይ በስርዓተ ትምህርት ሰንደን በዛ የሚታነጽ ትውልድ ፈጥረን የተሻለ ነገር እንፈጥራለን ብዬ አስባለሁ። ለሀገር ሁለንተናዊ እንቅስቃሴ አስፈላጊ የሆነውን ሰላም በትብብር መጠበቅ እንደሚገባም ተጠቁመዋል። በዚሁ ጉዳይ ላይ ተጨማሪ ሀሳቦችን ልንጋራ ወደናል። ለዚያም እንግዳ በቀጥታ መስመራችን ላይ ጋብዘንላችኋል። እንግዳችን የህገ መንግስትና ፌዴራሊዝም አስተምህሮ ማዕከል ዋና ዳይሬክተር የሆኑት ዶክተር ኃይለ ኢየሱስ ታዬ ናቸው። ከእሳቸው ጋር ቆይታ እናደርጋለን። ዶክተር እጅግ አድርገን እናመሰግናለን። እያነሳን ያለነው ጉዳይ እንዴት አንድ አሰባሳቢ ትርክትን መገንባት እንችላለን የሚለውን ጉዳይ ነውና እንደ ሀገር አሰባሳቢ ትርክትን ለመገንባት የነበሩ ፈተናዎች ምንድናቸው? ምን ዋጋ አስከፍለውናል? እንደው ብዙ ሊያሰባስቡን የሚችሉ ትርክቶች አሉ፣ ብዙ ታሪኮች አሉን የጋራ የምንላቸውና ወደሚያሰባስቡን ትርክቶች እንዴት ነው መምጣት የምንችለው? ዶክተር እሺ፣ ስለጋበዛችሁኝ በጣም አመሰግናለሁ። እንግዲህ እንዳልሽው ሀገራችን ብዙ አሰባሳቢ የሆኑ ትርክቶች አሉ፣ ምን ጥያቄ የለውም። ሀገራችን ለብዙ ዘመናት እንደ ሀገር የቀጠለች ናት። እንደ ሀገር ስትቀጥል ደግሞ አሁን ያሉ ህዝቦች በአንድም ሆነ በሌላ መልክ አብረው የቀጠሉ ናቸው። አብረው ሲቀጥሉ በየከባቢው የራሳቸው ስልጣኔ የነበራቸው በጣም በስልጣኔው የተሳሰሩ ማህበረሰቦች ናቸው። እነዚህ ማህበረሰቦች አብረው ቀጥለዋል። በዛ በሂደት በበጎም በመጥፎም ነገር የጋራ የሆነ ሚሞሪ አላቸው፣ ወይ ደግሞ የጋራ የሆነ አስተሳሰብ አላቸው፣ የጋራ የሆነ ትዝታ አላቸው። ያ የጋራ ጉዳይ እንዳለ ሆኖ ችግር የነበረው እኛ ሀገር ላይ ምንድነው የጋራ እንትን አጉልቶ አለማውጣት ነው። የጋራ የወል ትርክታችን አጉልተን አላወጣንም። ሁለተኛ ብዝሃነት አለ። ብዝሃነታችን በአግባቡ ተቀብለን አላሳገርንም። በተለይ ፖለቲካው በዚህ ዙሪያ ችግር የነበረበት ነው። ብዝሃነትን ባለማስተናገዱ የሁላችንም የሆነ የወልቱን አጉልተን ማውጣት አልቻለም ማለት ነው። የወልቱ አጉልቶ ጎቶ ስለወጣ ወደ የራሳችን እየሄድን ያው የማጋጨን ነገር እያጋጨን ያው በየቦታው ችግሮች እየተፈጠሩ ቆይቶ ዞሮ ምንድነው አሁን የተሻለ የሚሆነው መጀመሪያ ብዝሃነትን መቀበል ነው። ብዝሃ መሆን ማለት መለያየት ወይ ደግሞ የችግር ምንጭ ሆኖ መገኘት ማለት አይደለም። ብዝሃነት ማለት የኢትዮጵያ ተፈጥሯዊ ወይ ደግሞ ነባራዊ ሁኔታ ነው። ይሄ ተቀብሎ ይሄ ብዝሃነት ወደ አንድ
የሚመጣበት የጋራ ትርክት አለ። ይሄንን እያሳደጉ መሄድ ነው። ከዚህ ጋር ይዞ እንግዲህ ትርክት ለመገንባት በልማትም ይገነባል። ለምሳሌ የህዳሴ ግድብ አንድ የጋራ ትርክት ነው፣ የወል ትርክት ይሆናል። በቀጣይ ደግሞ እኛ ሀገራችን የምትታወቅበት ከድህነት ጋር ተያይዞ ነው። ከድህነት ለመውጣት በጋራ መቆምም በጋራ ማልማትም የጋራ ትርክት ሊሆን ይችላል። ይህንን እያሳደጉ ይላል። ሌላው ደግሞ ከዚህ ከሀገራዊ ምክክር ጋር ተያይዞ መነሳትበት ጉዳይ የህገ መንግስትና ህገ መንግስታዊነት የህገ መንግስታዊ ስርዓት ጉዳይ ነው። አሁን በዚህ በህገ መንግስቱ ዙሪያ ያሉ ተወሰኑ የልዩነት ሀሳቦች ላይ በደንብ ተወያይተን የጋራ ካደረግነውና የሁላችንም ነው ብለን ከተቀበልነው ይሄ ራሱ ህገ መንግስቱ አንድ የጋራ ትርክት ይሆናል። እኛ ህገ መንግስትና በህገ መንግስታዊ ስርዓት የምንኖር ህዝቦች ነን የሚል የጋራ ትርክት መፍጠር ይቻላል። ለምሳሌ ይሄ ባደጉት ሀገሮች አለ። ለምሳሌ ስዊዘርላንድ ብንወስድ ስዊዘርላንድ ጀርመኖች አሉ፣ ፈረንሳዮች አሉ፣ ጣሊያኖች አሉ፣ ይኖራሉ። የራሳቸው ባህል አለ፣ ያሳውቃላቸው። ግን እንደ ስዊዝ አንድ የጋራ ትርክት አላቸው። እሱ ምንድነው? ይሄ ስዊዝ ህዝብ የተለያየ ባህል ቋንቋ ቢኖረው በአንድ ሀገር ውስጥ ህገ መንግስታዊ ስርዓትን መሰረት አድርጎ ህገ መንግስታዊ ስርዓት መገለጫ ሆኖ የሚኖር ህዝብ ነው ብሎ ያስባሉ። ከዛ በተረፈ ደግሞ የተለያየ በኢኮኖሚ ዘርፍ በዚህ በቱሪዝም በባንኪንግ በዚህ በተለያዩ ኢንዱስትሪዎች የታወቁ ናቸው። ያ የጋራ መገለጫቸው አድርገው ወስዱታል። እኛም ሀገር በባህል እንኳን ያው ብዝሃን ያለው ባህል ቢኖረንም የሚያሳስረን አንድ የጋራ የሆነ ህገ መንግስታዊ ስርዓትን እየፈጠርን እንሄዳለን የሚልም የጋራ ትርክት መፍጠር ይቻላል። እዚህ ላይ አሁን የሀገራዊ ምክክሩ ያግዛል ብዬ አስባለሁ። መልካም፣ እጅግ አድርገን እናመሰግናለን። የህገ መንግስትና ፌዴራሊዝም አስተምህሮ ማዕከል ዋና ዳይሬክተር ዶክተር ኃይለ ኢየሱስ ታዬ ስላጋሩን ሀሳብ መልካም ጊዜ ይሁንልዎት። ካነሳነው ርዕሰ ጉዳይ ጋር በተያያዘ ከነጠላ ትርክት ይልቅ አሰባሳቢ የወል ትርክት ላይ ሁሉም በትኩረት ሊሰራ እንደሚገባው የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሚኒስትር መዋዘ ጥበባት ዲያቆን ዳንኤል ክብረት አሳሰቡ። በዋናነት የኢትዮጵያ አንድነትና ህብረ ብሔራዊነት አንዱ አንዱን ሳይገፋ በውበት አንድ ላይ ሲጓዝ የበለጠ ህዝብን ይጠቅማል ብለዋል። ዲያቆን ዳንኤል ክብረት መንግስት ህብረ ብሔራዊ አንድነትን ለማጠናከር አበክሮ እየሰራ ስለመሆኑ ጠቅሰው ለሁሉም ኢትዮጵያዊ ህዝብ ባህልና ማንነት እኩል እውቅና በመስጠት የኢትዮጵያን ህብር የበለጠ ለማጎልበት እየተሰራ እንደሚገኝም ጠቅሰዋል። አንድነታችን ህብረ ብሔራዊነታችንን ሳይጠቀልለው፣ ህብረ ብሔራዊነታችን አንድነታችንን ሳይከፋፍለው፣ አንድነቱ የመተሳሰሪያ ጠንካራ አቅም ሆኖ ህብራዊነቱ የልዩ ልዩ ሆነን እንደ ጥለት የመዋቢያ ወይም የተለያየ ጸጋ ባለቤት የመሆኛ ጌጥ ሆኖ የኖርንበት ነው። ለዚህ እውቅና መስጠት ነው። ለዚህ እውቅና መስጠት የመጀመሪያው ነው፣ ቅድም እንዳነሳሁልህ። ሁለተኛው ምንድን ነው? ይሄን እውቅና የሰጠኸው ነገር ተጠናክሮ እንዲቀጥል መስራት ማለት ነው። አሁን የለውጡ አንዱ ትሩፋት የምታመጣው እዚህ ጋር ነው። የወል ትርክት የሚፈጠረው በጋራ ትውስታ መሆኑን ጠቅሰው የኢትዮጵያ ህዝብ ደግሞ በህብር ለሀገር የተሳተፈባቸው እንደ አድዋ ያሉ በርካታ የጋራ ትውስታዎች እንዳሉትም አውስተዋል። እነኚህን የወል ትርክቶች ለማጎልበት ደግሞ እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ አሰባሳቢ ብሔራዊ ፕሮጀክቶችን በመተግበር እንደዚሁም የጋራ ማንነቶችን የሚንዱ ትርክቶችን በማስወገድና በማረም የጋራ እሴቶቻችንን ማጉላትና ማስቀጠል አስፈላጊ እንደሆነም ዲያቆን ዳንኤል ክብረት ተናግረዋል። እሴቶቻችን ነው ባለፉት ዘመናት ሲሰበሩ የኖሩት። እሴት ገንቢዎቹም ጭምር ነው ሲሰበሩ የኖሩት። ለምሳሌ የሃይማኖት ተቋማት ለምንድን ነው በለውጡ ሶስቱን ትልልቅ የሃይማኖት ተቋማት ለማጠናከር መንግስት ትግል ያደረገው? ተበትኖ የነበረውን የኦርቶዶክስ ሲኖዶስ ወደ አንድ፣ ለሁለት ተከፍሎ የነበረውን የእስልምና ጉዳዮች ጠቅላይ ምክር ቤት ጉዳይ ወደ አንድ፣ ከዛ በፊት አንድ ወጥ ተቋማት ያልነበራቸውን የወንጌላውያን አብያተ ክርስቲያናትን ጉዳይ ወደ ካውንስል ለምን ማምጣት ተፈለገ? እሴቶቹን ብቻ ሳይሆን ባለፉት ስንሰብረው የነበረው እሴት ጠባቂዎቹንም ሰብረናቸዋል። ስለዚህ እሴቱ ቢኖር ጠባቂ አልነበረው። ይሄ ለውጡ ግን ምንድን ነው? እሴቱን ለማምጣት እሴት ጠባቂውን ላምጣው አለ እና እሴት ጠባቂውን አመጣው። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ካፍታ በኋላ እንመለስበታለን። ወዳልነው ዘገባችን ደግሞ እናልፋለን። በድሬዳዋ የተማሪዎች ማርሽ ባንድ ሁነቶችን በማጀብ
ለከተማዋ ድምቀት እየሆነ ይገኛል። ከ20 ዓመት በላይ ያስቆጠረው ማርሽ ባንዱ ለተማሪዎቹም ተጨማሪ የእውቀት ምንጭ እየሆነ መጥቷል። ባልደረባችን አንተነህ ደግፌ ድሬዳዋ በተገኘበት ወቅት የተማሪዎችን ይህንን ማርሽ ባንድ እንቅስቃሴ ቃኝቷል። ቆይታውን ደግሞ በተከታዩ ዘገባው ሊያጋራን ወዷል። ድሬዳዋ ወደ በረሃ ንግስት ከመጣችው ሰው፣ አየሩ፣ ወኩ፣ የመንገድ ላይ ምግቦች፣ ሌላም እጅግ በጣም የሚያስደስቱ ነገሮች አሉ። ከዛ ውስጥ ግን የድሬዳዋ መለያና አይከን የሆኑትን የተማሪዎች የማርሽ ባንድን አሁን አስተዋውቃቸዋለሁ። ጋሽ ዳንኤል አስተማሪና አሰልጣኝ ናቸው። እነዚህ ልጆች ከትምህርታቸው ጎን ለጎን እያስተማሩ ለዚህ ለውጤትና ለስኬት እንዲበቁ አድርገዋል። ድሬዳዋ ላይ የሚከናወኑ ማንኛውም ትላልቅ ሁነቶችን በመንገድ ላይ በመዘዋወር ጣዕም ያላቸው ዜማዎችን በማሰማት እጅግ ተወዳጅነትን ያተረፉ ወጣቶች ናቸው። በከዚራ ትምህርት ቤት በ1993 ዓመተ ምህረት በከዚራ ትምህርት ቤት በ21 ልጆች የተጀመረ ነው። ይሄ የዛ የትምህርት ቤቱ ብቻ ሙዚቀኛ ነበረ። የትምህርት ቤቱ እሱንም በቆዳና ፍቀን ጣሳ ቆርቆሮ የዘይት ጣሳዎችና የኒዶ ቆርቆሮዎች አሉ አይደል? በነዛ ላይ ቆዳዎች ፍቀን ነው ታምቡር እየሰራን በዛ ስንሰራና ዘንጉን ደግሞ የትምህርት ቤት የመጥረጊያ ዱላ አለ አይደል? የመጥረጊያ ዱላ ላይ በካልሲ ኳስ ሰርተን በኳሷን ያስረን በዛ ነበር የወረቀት ኮፍያ አድርገን በዛ ትምህርት ቤት ውስጥ መንቀሳቀስ ጀመረን። የትምህርት ቤቱን የሚማሩበትን ዩኒፎርም ለብሰው 2009 ላይ ብዙ ተማሪዎች ለቀቁበት። 18 ተማሪዎች ለቀው ወደ ሐረር ፖሊስ ሄዱ። ከአምስተኛ ክፍል ነው እኛ ምን መስፈርታችን ከአምስተኛ ክፍል ከ1 እስከ 15 ደረጃ የወጡ ተማሪዎችን ነው ምን መላመለው። እንግዲህ በኢትዮጵያ ካሉ ትምህርት ቢሮዎች ውስጥ በስነ ጥበብና ማርቺንግ ባንድ ኬስ ቲም ያለው የድሬዳዋ ትምህርት ቢሮ ብቻ ነው ያለው። ስለዚህ ይሄ እያደገ መጣና አንዳንድ መሳሪያዎችም ክልሉ ትምህርት ቢሮ ሳይሆን ክልሉ ላይ እየሄድን ድጋፍ እየጠየቅን መሳሪያ እንዲገዛ አድርገን ያ ወደ ኬስቲም ሲቀየር ይሄ ቡድኑ ወደ አጠቃላይ በትምህርት ቢሮ ስር መንግስትም አውቆ ድጋፍ ሲያደርግልን የመሳሪያ ግዢ ጨመረልን። ጋሽ በጣም ነው የማመሰግነው። ብዙ ነገሮችን በደንብ አድርገው አብራርተው ነግረውልናል። ከተወሰኑ ተማሪዎች ጋር ቆይታ እናደርጋለን። የያዙትን መሳሪያ ይነግሩንና ስሜታቸው ምን እንደሚመስል አብረን እንመለከታለን። አሁንም አብራችን ቆዩ። ከድሮም ጀምሮ ላይክ ስትሄዱ ሳይ ምናምን ነገር ሆቤ ነበር፣ ደስ የሚለኝ ነገር ነበር እና ያው ሙዚቃ ምናምን ደስ የሚለኝ ነገር ነበር። ከትምህርት ባሻገር ደግሞ ስርዓቱም ጠበቅ ያለ ነው፣ ስነ ስርዓት ያለው አይነት ቲም ነው። ለዛ ብገባበት ከትምህርቴ ጎን ለጎን ኢንተርናሽናል የሆነ ነገር ተመሬበት እውቀት ማወቄበት ጊዜንም ሳላባክን ወጣበታለሁ ብዬ ስለማስብ ወድጆ ነው የገባው። ስላይድ ትሮምቦን ይሄ መጫወት ከጀመርክ ስንት ዓመት ሆነ? ወደ 8 ዓመት። 8 ዓመት። ስለዚህ አሁን በደንብ ፐርፌክሽን ላይ ነው? አዎ በደንብ ትጫወታለህ? አዎ እጫወታለሁ። እንዴት ነው ማርሺንግ ባንድን ከተቀላቀልክ በኋላ ያለ ስሜት፣ ሙዚቃ ላይ የነበረ ፍላጎት እንዴት ነው? መጀመሪያ ስገባ ወደዚህ ቡድን ማለት ስለ ሙዚቃ በደንብ ማወቅ እውቀት አልነበረኝም። ግን እዚህ ከገባው በኋላ ብዙ ነገሮችን ማወቅ ችያለሁ፣ መሳሪያዎችንም መጫወት ችያለሁ። እንዲሁም ደግሞ በተጨማሪ ደግሞ የሙዚቃ ቲዮሪውንም እንደዛው ማወቅ ችያለሁ። እንተዋወቅ። ስሜ መቅደስ ደርቤ ይባላል። ከዚህ ከትምህርት ማርሽ ባንድ ጋር አብሬ እሰራለሁ። ይሄ አልቶ ሳክስ ይባላል። ቢፍላት ነው ማለትም እዚህ ውስጥ ካሉ ውስጥ 5 ድምጽ ከፍ ብለን ነው ማለት ነው የምንሰራው። ከሁሉም የተለየ ነው። ምን ያህል ጊዜ ነሽ ሙዚቃ መማር እዚህ ባንዱን ጆይን ካረግሽ? 5 ዓመት። ከትምህርት ጋር እንዴት ነው? አሪፍ ነው። ያው ከክላስ ጎን ለጎን ነው የምንሰራው። አይጋጭብሽም? ለኢትዮጵያ ቴሌቪዥን ለተጠናከረው ዘገባ አንተነህ ደግፌ ነኝ ከድሬዳዋ። እንቀጥላለን። ዜና በቀጥታ እየተላለፈላችሁ የሚገኘው ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ነው። ከውጭ ለትንታኔ የመረጥነው ጉዳይ ላይ ደርሰናል። የአሜሪካው ፕሬዝዳንት በቻይና ላይ ተጨማሪ የ50 በመቶ ታሪፍ ለመጣል ዛቱ። ቻይና ዛቻውን የራስን ፍላጎት ለማስፈጸም የተፈጸመ ኢኮኖሚያዊ ጥቃት ብለዋለች። በውጭ ጉዳይ ሚኒስቴር መስሪያ ቤቷ በኩል ሰይፉ ገብረ ጻድቅ ዝርዝሩን ይዟል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ወደ ሀገራቸው በሚገቡ ሸቀጦች ላይ የጣሉት ቀረጥ በዓለም አቀፉ የንግድ እንቅስቃሴ ውስጥ ተጽዕኖ መታየት ጀምረዋል።
በዚህ የቀረጥ እርምጃ አውሮፓውያኑም ሆኑ የእስያዎቹ ቻይናና ህንድ ከሌሎቹ ሀገራት የበለጠ ተጎጂ ሊሆኑ ይችላሉ የሚል ግምት አለ። በአሜሪካ ገበያ ውስጥ ካላቸው ሰፊ ድርሻ አንጻር ፕሬዚዳንት ዶናልድ ትራምፕ በቻይና ላይ ተጨማሪ የ50 በመቶ ቀረጥ ለመጣል መዛታቸው ደግሞ የዋሽንግተንና የቤጂንግን ምጣኔ ሀብታዊ ጦርነት መዘዙ ከባድ ስለመሆኑ አመላካሽ ነው። ከእንግዳው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በነበራቸው ቆይታ የተጣለውን ቀረጥ የማቆም ሀሳብ አለ ወይ የሚል ጥያቄ የቀረበላቸው ትራምፕ ሲመልሱ የተጣለውን ቀረጥ የማቆም ሀሳብ ግን መንግስታቸው ለጊዜው እንደሌለው ነው የጠቆሙት። ያንን እየተመለከት ነው አይደለም። በጣም ብዙ ሀገራት ከኛ ጋር ለውይይትና ድርድር ጥያቄ አቅርበዋል። ጥያቄያቸው ፍትሃዊ ንግድ ይኑር የሚል ይዘት አለው። ተገቢውን ታሪፍ ይክፈሉ የሚል ነው አቋማችን። የ50 በመቶ ታሪፍ የተቆጣችው ቻይና ዛቻውን የራስን ፍላጎት ለማስፈጸም የተፈጸመ ኢኮኖሚያዊ ጥቃት ብለዋለች። በውጭ ጉዳይ ሚኒስቴር መስሪያ ቤቷ ቃል አቀባይ ሊን ጂያን በኩል አሜሪካ በጋራ ሰርቶ ማግኘት ስም ሌላውን የመቆጣጠር ፍላጎት እያሳየች ነው። የሁሉንም ሀገራት ህጋዊ ፍላጎት በመሰዋት የራሷን ጥቅም ለማስጠበቅ ተነስታለች። በዓለም አቀፉ ህግ ስም አሜሪካንን ማስቀደም ነው አካሄዱ። ይህ የአንድ ወገን ተጠቃሚነትና ኢኮኖሚያዊ ጥቃትን ያሳያል። የቻይናው ፕሬዝዳንት ሺ ጂንፒንግ ከሰሞኑ ወደ ቤጂንግ ከመጡ የአውሮፓ ግዙፍ ኩባንያ መሪዎች ጋር ይህንኑ የትራምፕ ታሪፍ መሰረት አድርገው መክረው ነበር። ኩባንያዎቹ ከሺ ጋር ተናበው ከሰሩ ዩናይትድ ስቴትስን በማግለል ጥቅማቸውን የማስጠበቅ እድሉ አላቸው የሚሉ የምጣኔ ሀብት ምሁራን አሉ። የትራምፕ የታሪፍ መዘዝ ከአውሮፓውያኑ በተጨማሪ በርካታ ሀገራትን ከአሜሪካ በማራቅ ወደ ቻይና የመሳብ እድሉ ሰፊ ነው። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር ወቅቱን ፈታኝ ጊዜ ብለውታል። አሜሪካ አደገኛ አክሳሪ ባለቻቸው ሀገራት ላይ ከፍተኛ ታሪፍ የጣለች ሲሆን ከነገ ጀምሮም ተግባራዊ ይሆናል ተብሏል። ከነዚህ ሀገራት አንዷ የሆነችው ቻይና ደግሞ ከነገ በስቲያ አንስቶ ከዩናይትድ ስቴትስ በሚገቡ ምርቶች ላይ የ34 በመቶ ቀረጥ ለመጣል ተዘጋጅታለች። የትራምፕ ታሪፍ በአሜሪካ የአክሲዮን ገበያ ላይ ቅናሽ እያሳየ ሲሆን በዓለም አቀፍ ገበያ ላይም ተጽዕኖ መታየት ጀምረዋል። በጃፓንና ሆንግ ኮንግ ከ6 እስከ 9.8 በመቶ ያህል ማሽቆልቆል አስከትሏል። ይህን ጫና ግን የትራምፕ ባለሥልጣናት አሳንሰው እየተመለከቱት ሲሆን የትራምፕ አስተዳደር ለታሪፍ እርምጃው ምክንያት ያለው የአሜሪካንን የገቢና የውጭ ንግድ ለማመጣጠን ሲሆን ይህን ታሳቢ ያደረገ የታሪፍ ስሌት ነው የትራምፕ አስተዳደር ይዞ የተነሳው። አሜሪካ ለቻይና ከምትሸጠው ጋር ሲነጻጸር ከቤጂንግ የምትሸምተው ይልቃል። በሁለቱ ሀገራት መሃል ያለው የንግድ ጉድለት 295 ቢሊዮን የአሜሪካን ዶላር ሲሆን ይህን ለማስተካከል ነው ትራምፕ እየሰሩ ያሉት ብለዋል ኤፍፒ በዘገባው። የውጭ ምንዛሪና ዓለም አቀፍ ግብይት መረጃን ደግሞ በተንቀሳቃሹ ምስል እናጋራችሁ። ወደ ስፖርት ዘገባችን ደግሞ እናልፋለን። በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ የመጀመሪያ ዙር ጨዋታዎች በርካታ ግቦችን የሚያስቆጥረው ባየር ሙኒክ በጥብቅ መከላከል ከሚታወቀው ኢንተር ሚላን የሚያደርጉት ጨዋታ አጓጊ ሆኗል። በምሽቱ ጨዋታ ሁለቱም ቡድኖች ወሳኝ ተጫዋቾቻቸውንም በጉዳት አጥተዋል። ዮሴፍ ሹሙዬ የሁለቱ ክለቦች የእርስ በርስ ግንኙነት ሲነሳ የ2010 ፍጻሜ ቀድሞ ይታወሳል። 15 ዓመታትን ወደ ኋላ ግዙፉ ሳንቲያጎ ቤርናቦ የአውሮፓ ቻምፒዮንስ ሊግ ፍጻሜን ሲያስተናግድ በሉዊ ቫን ሃል የሚመራው ባየር ሙኒክና በጆዜ ሞሪኒዮ የሚሰለጥነው ኢንተር ሚላን ደግሞ የፍጻሜው ተፋላሚ ነበሩ። ምስጋና ለጆዜ ሞሪኒዮና ከዋክብቶቻቸው ይግባና ኢንተር ሚላን ከ45 ዓመታት ጥበቃ በኋላ ታላቁን ዋንጫ ከፍ ያደረገበት ቀንም ሆኗል። አርጀንቲናዊው አጥቂ ዲያጎ ሜሊቶ ደግሞ በጨዋታው ልዩነት የፈጠሩ
2 ግቦችን ያስቆጠረ ተጫዋችም ነበር። ዛሬ ደግሞ በሩብ ፍጻሜው የመጀመሪያ ዙር ጨዋታ አሊያንዝ አሬና ላይ ይገናኛሉ። ሁለቱ ክለቦች በዚህ መድረክ አስገራሚውን የፍጻሜ ጨዋታ ጨምሮ 8 ጊዜ ተገናኝተው ባየር ሙኒክ 5ቱን በማሸነፍ የታሪክ የበላይነቱን ይወስዳል። ኢንተር ሚላን በ3 ድል ሲቀነው ባንዱ ደግሞ አቻ ነበር የተለያዩት። ዛሬ የሚገናኙት ደግሞ ሁለቱም የየሀገራቸውን ሊግ በመምራት ላይ ሆነው ነው። በሁሉም ውድድሮች ያለፉትን 4 ጨዋታዎች ማሸነፍ የቻለው ባየር ሙኒክ በ6 ነጥቦች ልዩነት የቡንደስሊጋው መሪ ነው። ኢንተር ሚላንም ቢሆን በ3 ነጥቦች ልዩነት የጣሊያን ሴሪኤን እየመራ ይገኛል። የምሽቱን ጨዋታ በጉጉት እንዲጠበቅ የሚያደርግ ሌላም ምክንያት አለ። በዚህ ውድድር ዓመት በአውሮፓ 5ቱ ታላላቅ ሊጎች በርካታ ግቦችን በማስቆጠር ከባርሴሎና በመቀጠል ባየር ሙኒክ ሁለተኛው ቡድን ነው። በቡንደስሊጋው 28 ሳምንታት የቪንሰንት ኮምፓኒ ቡድን 81 ኳሶችን የተቃራኒ መረብ ላይ ያሳርፏል። በሌላ በኩል ደግሞ ኢንተር ሚላን በአውሮፓ ሻምፒዮንስ ሊግ ያለፉት 10 ጨዋታዎች 2 ግቦች ብቻ የተቆጠሩበት ቡድን ነው። ጎል አምራቹ ባየር ሙኒክ በጥብቅ መከላከል ከሚወደሰው ኢንተር ሚላን ጋር ሲገናኙ ምን ያስመለክታሉ የሚለው ታዲያ አጓጊ ሆኗል። የባየር ሙኒኩ አሰልጣኝ ቪንሰንት ካምፓኒም የምንገጥመው ፈታኝ ቡድን ነው፣ ለዚህም ተዘጋጅተናል ብለዋል። በሜዳ ላይ ለተጋጣሚያችን ፈተና ለመሆን እንቀርባለን። እነርሱ መቼ ማጥቃትና መቼ መከላከል እንዳለባቸው በሚገባ የሚያውቁ ናቸው። ጠንካራ ስነ ልቦናና የካበተ ልምድም አላቸው። በመልሶ ማጥቃትም ውጤታማ ናቸው። ከቆሙ ኳሶች በርካታ ግቦችን ያስቆጥራሉ። ጥሩ ስብስብ አላቸው። እኛም ጥራት ያላቸው ተጫዋቾች እንዳሉንና በርካታ ጎሎችን እያስቆጠርን እንደመጣን ግን መዘንጋት የለበትም። በምሽቱ ጨዋታ የተጫዋቾች ጉዳት ለሁለቱም ቡድኖች ትልቁ ፈተናቸውም ነው። ባየር ሙኒክ ኢማኑኤል ኖየር፣ ዳዮት ኡፓሜካኖ፣ አልፎንሶ ዴቪስ እና ጀማል ሙሲያላን አጥቷል። በተለይም የ2 ዓመቱ አጥቂ ጀማል ሙሲያላ ለመኖር የሚፈጥረው ክፍተት ትልቅ እንደሚሆንም ይጠበቃል። አሰልጣኝ ሲሞኔ ኢንዛጊም ቢሆኑ ዲንዘል ዱምፍሪያስ፣ ሜህዲ ቴራሚ እና ፒዮተር ዜሌንስኪን በምሽቱ ፍልሚያ ላይ አያገኙም። በሳምንቱ መጨረሻ በሴሪያው ከፓርማ ጋር አቻ የተለያዩት አሰልጣኙ ዛሬ እንደ ቡድን ተጫውተን ውጤት ይዘን ለመውጣት ተዘጋጅተናል ብለዋል። ዛሬ የምንገጥመው በሻምፒየንስ ሊጉ ባለፉት ዓመታት ብዙ ርቀት መጓዝ የቻለውን ቡድን ነው። እንደ ሪያል ማድሪድ ለዋንጫ ሰፊ ግምት የሚሰጣቸው ናቸው። እኛ እዚህ መገኘት እንደሚገባን እናምናለን። በአሊያንዝ አሬና መጫወት ቀላል ባይሆንም ጥሩ ተጫውተን ውጤት ለማግኘት ተዘጋጅተናል። በሻምፒዮንስ ሊጉ 10 ግቦችን ያስቆጠረው ሃሪኬን እና 6 ግቦች ያሉት ላውታሮ ማርቲኔዝ ደግሞ በምሽቱ ጨዋታ ለልዩነት ፈጣሪነቱ ይጠበቃሉ። የተወደዳችሁ እዚህ ሸጎሌ አካባቢ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት ይተላለፍላችሁ የነበረው የዛሬ ማክሰኞ ተወዳጁ የዜና ሾው ዜና ኢትዮጵያ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። መታሰቢያ ደረጀና ሰለሞን ኃይለ ኢየሱስ የዛሬ ለተማክሰኞ ዜና ኢትዮጵያን እየመራን ለ2 ሰዓታት ያህል በያላችሁበት ከእናንተ ጋር ቆይተናል። በሰላም ዋሉ።